እንቀጥላለን ክቡራትና ክቡራን ተመልካቾቻችን የኢትዮጵያ ፕሪሚየር ሊግ ጉዳዮቻችንን እንመለከታለን። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም 22ኛ ሳምንቱ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ ጨዋታዎች ለብሔራዊ ቡድን ዓለም አቀፍ ጨዋታዎች የዓለም ዋንጫ ማጣሪያ ጨዋታዎች ከመደረጋቸው በፊት ትላንት የመጨረሻ 3 ጨዋታዎች ተደርገዋል። ፋሲል ከነማ ከመቻል ያደረጉትን ጨዋታ አስቀድመን እንመልከት። ፋሲል ከነማ ከመቻል ትላንት 9 ሰዓት ላይ ያደረጉት ጨዋታ በፋሲል ከነማ 4-2 አሸናፊነት ተጠናቋል። በሳምንቱ በርከት ያሉ ግቦች ከተቆጠሩባቸው ጨዋታዎች ቀዳሚ የሆነው 6 ግቦች የተቆጠሩበት ጨዋታ ይህ ጨዋታ ነው። ፋሲል ከነማ መቻልን 4-2 ያሸነፈበት ጨዋታ። ጌታነህ ከበደ ለአጼዎቹ ትላንት 2 ግቦችን ማስቆጠር ችሏል። ቢኒያም ጌታቸውና ምኞት ደበበ ደግሞ ቀሪዎችን 2 ግቦች ያስቆጠሩ ተጫዋቾች ናቸው። አቤል ነጋሽና ፊልሞን ገብረ ጻዲቅ ደግሞ ለመቻል ቀሪ 2 ግቦች ያስቆጠሩ ተጫዋቾች ናቸው። ፋሲል ዘንድሮ በፕሪሚየር ሊጉ ተፎካካሪ መሆን ያልቻለ ቡድን ነው። በአሰልጣኝ ውበቱ አባተ እየተመራ የቀድሞ ጥንካሬው ላይ የማይገኝ ቡድን ነው። ትላንት ግን ከ3 ጨዋታዎች በኋላ ወደ አሸናፊነቱ መመለስ የቻለበትን ውጤት አስመዝግቧል። መቻልም በኢትዮጵያ ፕሪሚየር ሊግ ዘንድሮ አጀማመሩ ጥሩ የሚባልና የዋንጫ ተፎካካሪ የሚመስል ቡድን ነበረ በገብረ ክርስቶስ ቢራራ የሚመራው መቻል። ነገር ግን አሁን እየተንሸራተተ ከመሪው ኢትዮጵያ መድህን ያለው የነጥብ ልዩነትም ወደ 11 ከፍ ብሎበታል። መቻል ያለፉትን 8 ጨዋታዎችንም በፕሪሚየር ሊጉ ማሸነፍ አልቻለምና ምን ያህል የውጤት ችግር ላይም እንዳለ ማንሳት እንችላለን መቻልን። ለማንኛውም መቻል በ29 ነጥቦች 7ኛ ደረጃ ላይ ነው የተቀመጠው። ፋሲል ደግሞ 27 ነጥቦችን ይዞ 11ኛ ደረጃ ላይ ተቀምጧል። ትላንት የተደረገው ሌላኛው ጨዋታ አርባ ምንጭ ከተማ ከመቀለ ሰባ እንደርታ ያደረጉት ጨዋታ ነበረ። አርባ ምንጭ አሁን ተከታታይ ድሎችን ሲያስመዘግብ የቆየ ቡድን ነው። መቀለ ሰባ እንደርታ ደግሞ ተከታታይ ጨዋታዎችን ነጥብ ማግኘት ያልቻለ ቡድን ነበረ። ትላንት ግን መቀለ ሰባ እንደርታ ባለቀ ሰዓት ግብ አስቆጥሮ 90 ደቂቃ አጠናቆ በባከኑ ደቂቃዎች ቦና አሊ ባስቆጠራት ግብ 1-0 አሸንፎ ጠንካራ የሚባለውን አርባ ምንጭ ከተማን 1-0 አሸንፎ ወሳኝ 3 ነጥቦችን ትላንት ማሳካት ችሏል ማለት ነው። መቀለ ሰባ እንደርታ ቀደም ብዬ እንዳነሳሁት ከ4 ጨዋታዎች በኋላ ነው ወደ አሸናፊነቱ የተመለሰው። አርባ ምንጭ ከተማ ደግሞ ትላንት ማሸነፍ ቢችል ኖሮ ደረጃውንም ማሻሻል የሚችልበትን ውጤት ማስመዝገብ ይችል ነበረ። መቀለ ሰባ እንደርታ ግን ትላንት ማሸነፉን ተከትሎ ነጥቡን 25 አድርሶ ደረጃውንም ወደ 13 ማድረስ ችሏል። አርባ ምንጭ ከተማ ደግሞ 30 ነጥቦችን ይዞ እንግዲህ 7ኛ ደረጃ ላይ ነው የተቀመጠው። ትላንት የተደረገው 12 ሰዓት ላይና መጨረሻ የተደረገው ጨዋታ ደግሞ ቅዱስ ጊዮርጊስን ከድሬዳዋ ከተማ ያገናኘው ጨዋታ ነበረ። ቅዱስ ጊዮርጊስ ያለፉትን 5 ጨዋታዎች ማሸነፍ ያልቻለ ቡድን ነው። ግብ ሳይቆጠርበት ነው የትላንቱ ጨዋታውም የተጠናቀቀው። ከዛ ውጭ ድሬዳዋ ከተማም እንደዚህ ውጤት ቀውስ ላይ የሚገኝ ቡድን ነበረ። አሰልጣኝ ይታገሱ እንዳለ ቀድሞው የአዳማ ከተማ አሰልጣኝ ድሬዳዋ ከተማን ከተረከበ በኋላ አጀማመሩ ጥሩ የሚባል ነበረ። ነገር ግን እየተንሸራተተ አሁን 14ኛ ደረጃ ላይ ነው የተቀመጠው። ያለፉትን 11 ጨዋታዎች ማሸነፍ አልቻለም ድሬዳዋ ከተማና ኢቭን ድሬዳዋ ላይ ጨዋታዎች ሲደረጉ የተሻለ ነበረ በሜዳው ድሬዳዋ ከተማ። አሁን ግን 11 ጨዋታዎችን ማሸነፍ ሳይችል የተጓዘ ቡድን ሆኗል። ቅዱስ ጊዮርጊስ 30 ነጥቦችን ይዞ 6ኛ ደረጃ ላይ ነው የተቀመጠው። ከዛ ውጭ ድሬዳዋ ከተማ ደግሞ በ22 ነጥቦች 14ኛ ደረጃ ላይ ነው የተቀመጠው። እንግዲህ በዚህ ሳምንት በ9 ጨዋታዎች 13 ግቦች ነው የተቆጠሩበት የኢትዮጵያ ፕሪሚየር ሊግ በ22ኛ ሳምንት ዝቅተኛ ግብ የተቆጠረበት ሳምንት ነው። በብሔራዊ ቡድን የዓለም ዋንጫ ማጣሪያ ጨዋታዎችም እንግዲህ የኢትዮጵያ ፕሪሚየር ሊግ ጨዋታዎች የሚቋረጡ ነው የሚሆነው። ሲመለስ ግን ከአዳማ ወደ ሐዋሳ አቅንቶ በሐዋሳ ዩኒቨርሲቲ ስታዲየም እድሳት በተደረገለት የሐዋሳ ዩኒቨርሲቲ ስታዲየም የኢትዮጵያ ፕሪሚየር ሊግ ጨዋታዎች በ23ኛ ሳምንት መርሃ ግብሩ የሚቀጥል ይሆናል። የኢትዮጵያ ከፍተኛ ሊግ ጨዋታዎችን እንመልከት። ምድብ ለ በአዲስ አበባ በቢቂላ ስታዲየም ነው ጨዋታዎች እየተደረጉ የሚገኙት። ደሴ ከተማ ከኦሜድላ ትላንት ያደረጉት ጨዋታ 0-0 ተጠናቋል። ደሴ ከተማ ትላንት ጨዋታውን ማሸነፍ ቢችል ኑሮ መሪነቱን ከነጌሌ አርሲ መረከብ የሚችልበትን እድል ሳይጠቀምበት ነው የቀረው። 29 ነጥቦችን ሰብስቧል። ደሴ ከተማ ከመሪዎቹ ነጌሌ አርሲና ሀላባ ከተማ በ1 ነጥብ ዝቅ ብሎ 3ኛ ደረጃ ላይ ነው የተቀመጠበት። በሁለት ምድብ ነው እየተደረገ የሚገኘው የኢትዮጵያ ከፍተኛ ሊግ። የምድብ ሀ ግን ወይ የምድብ ለ የአዲስ አበባ ላይ እየተደረገ የሚገኘው ጨዋታ ግን ጠንካራ ፉክክር ነው እየተደረገበት የሚገኘው። በተለይ ሀላባ ከተማ፣ ነጌሌ አርሲና ደሴ ከተማ በ1 ነጥብ ልዩነት እንግዲህ ወደ ኢትዮጵያ ፕሪሚየር ሊግ ለማደግ የሚያደርጉት ፉክክር እየተጠበቀ ጠንካራ ፉክክር እያደረጉ ነው የሚገኙት።
የካ ክፍለ ከተማ ቦዲቲ ከተማን ትላንት 3-2 ማሸነፍ ችሏል። ከምድብ ሀ ደግሞ ሐዋሳ ላይ የተደረጉ ሁለት ጨዋታዎች ስንመለከት እንጅባራ ከተማ ነቀምቴን 2-1 ማሸነፍ ችሏል። ደብረ ብርሃን ከተማም እንዲሁ አምቦ ከተማን 1-0 አሸንፏል። ዛሬ ከምድብ ሀ ከዚሁ ምድብ ሁለት ጨዋታዎች ይደረጋሉ። ቤንች ማጂ ቡና ከጋሞ ጨንቻ 8 ሰዓት ላይ፣ ዱራሜ ከተማ ከአዲስ አበባ ከተማ ደግሞ 10 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። በ13 ነጥብ ልዩነት ይህንን ምድብ ሸገር ከተማ በሰፊ ነጥብ ልዩነት እየመራ ይገኛል። ወደ ኢትዮጵያ ፕሪሚየር ሊግም የተሻለ እድል ይዞ ይህንን ምድብ እየመራ ነው የሚገኘው። ወደ አውሮፓ ቻምፒዮንስ ሊግ የጨዋታ ውጤቶቻችን እንለፍና ትላንት በአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ተደርገው ነበረ። በተለይ በማድሪድ ደርቢ አትሌቲኮ ማድሪድ ከሪያል ማድሪድ ያደረጉት ጨዋታ ዋንዳ ሜትሮፖሊታኖ ስታዲየም ላይ ተጠባቂው መርሃ ግብር ነበረ። ጨዋታው በተጀመረ ገና በ27 ሴኮንዶች ውስጥ ኮነር ጋላጋር ግብ አስቆጥሮ አትሌቲኮ ማድሪድ ይህንን ጨዋታ 1-0 እንዲመራና ውጤቱን በዚህ እንዲያልቅ አድርገው ነበረ። ነገር ግን ሳንቲያጎ ቤርናባው ላይ 2-1 ሪያል ማድሪድ ማሸነፉን ተከትሎ በድምር ውጤት 2-1 በመሆናቸው በመለያ ምት ሪያል ማድሪድ 4-2 አሸንፎ ሩብ ፍጻሜውን የተቀላቀለበትን ውጤት ማስመዝገብ ችሏል። በጨዋታው ቪኒሺየስ ጁኒየር የፍጹም ቅጣት ምት ቢያገኝም ሳይጠቀምበት ቀረ እንጂ ለመለያ ምትም ይህ ጨዋታ አይደርስም ነበረ። ቪኒሺየስ ጁኒየር በፍጹም ቅጣት ምት ግብ ማስቆጠር ቢችል ኖሮ ሪያል ማድሪድ ትላንት እንግዲህ በመለያ ምት አትሌቲኮ ማድሪድ ማሸነፉን ተከትሎ በአውሮፓ ቻምፒዮንስ ሊግ 4 የመለያ ምት ጨዋታዎችን በማሸነፍ ውጤታማ የሆነ ብቸኛው ክለብ ለመሆን በቅቷል። የ15 ጊዜ የቻምፒዮንስ ሊግ ባለድሉ ሪያል ማድሪድ ማርከስ ዮሬንቴ ትላንት ግብ የመለያ ምቷን በአትሌቲኮ ማድሪድ በኩል ያመከነ ተጫዋች ነው። ሌላኛው ትልቁ አነጋጋሪ የነበረው ጉዳይ የዩሊያን አልቫሬዝ ጉዳይ ነው። ዩሊያን አልቫሬዝ ትላንት በመለያ ምቱ ላይ ኳስን 2 ጊዜ በእግሩ ነክቷል በሚል ግብ ቢያስቆጥርም በቫር ተሽሮበታልና ለአትሌቲኮ ማድሪድ መሸነፍም ትልቁን ሚና የተወጣ የመለያ ምት ነበር ብሎ ማንሳት ይቻላል። ለማንኛውም ዲየጎ ሲሞኒ ትላንት ከውድድሩ የተሰናበቱበት ውጤት ተመዝግቧል። እንደምናስታውሰው 2014 እና 2016 በአውሮፓ ቻምፒዮንስ ሊግ ማድሪድ ደርቢ ፍጻሜ ጨዋታ ሆኖ ሪያል ማድሪድ ይህን ጨዋታ ማሸነፉ እናስታውሳለን። ትላንትም በመለያ ምት አሸንፎ 8ቱን ተቀላቅሏል። ሪያል ማድሪድ በቀጣይ በሩብ ፍጻሜው ከአርሰናል ጋር የሚያደርገው ጨዋታ የሚጠበቅ ይሆናል። አርሰናልን ስንመለከት ትላንት አርሰናልም ከፒኤስቪ አይንዶቨን ጋር ያደረገውን ጨዋታ 2-2 ቢለያይም በሜዳው በድምር ውጤት እንግዲህ 9-3 በማሸነፍ ሩብ ፍጻሜውን የተቀላቀለበትን ውጤት ነው ማስመዝገብ የቻለው። አርሰናል ከ2010 በኋላ ለመጀመሪያ ጊዜ 8ቱን የተቀላቀለበት ውጤት ሆኗል። ዚንቸንኮና ዴክላን ራይስ ለአርሰናል ግቦችን አስቆጥረዋል። ኢቫን ፐርሲችና ድሬዮሽ ደግሞ ለሆላንዱ ቡድን ፒኤስቪ አይንዶቨን ግቦችን አስቆጥረዋል። ፒኤስቪ አይንዶቨን ሜዳው ላይ 7-1 መሸነፉን ተከትሎ በታሪኩ ከባዱን ሽንፈት ነበር በመጀመሪያው ዙር ያስተናገደውና ክለቡ ለደጋፊዎቹም የቲኬት ዋጋውን መመለሱ ይታወሳል። በሜዳው አሳፋሪ ሽንፈትን ማስተናገዱን ተከትሎ ትላንት ደግሞ በመልሱ ጨዋታ 2-2 ተለያይቶ እንግዲህ 9-3 ተሸንፎ ከውድድሩ የተሰናበተበትን አርሰናል ደግሞ ከ15 ዓመታት በኋላ 8ቱን የተቀላቀለበትን ውጤት ማስመዝገብ ችሏል። አርሰናል ቀደም ብዬ እንዳነሳው 7-1 ማሸነፉን ተከትሎ በርካታ ተጫዋቾችን ቀይሮ ነበር የገባው። በቋሚነት ቤን ዋይት፣ ኪዌር፣ ዚንቸንኮ፣ ጆርጂኖ፣ ስተርሊንግ እና ቴርኔ ነበሩ በቋሚነትም የተሰለፉት በዚህ ጨዋታ ላይና በኋላ ላይ የተሻሉ ተጫዋቾች ወይም ደግሞ ቋሚ የሚባሉ ተጫዋቾች ተቀይረው የተወሰኑ ደቂቃዎችን ጨዋታ አደረጉ እንጂ ለማንኛውም ከሪያል ማድሪድ ጋር አርሰናል በቀጣይ የሚያደርገው ጨዋታ የሚጠበቅ ነው የሚሆነው። 15 ጊዜ ሻምፒዮን የሆነው ሪያል ማድሪድ ምንም የአውሮፓ ቻምፒዮንስ ሊግ ዋንጫን ካላሳካው አርሰናል ጋር የሚያደርጉት ጨዋታ በሩብ ፍጻሜው ይጠበቃል። 2006 ላይ እንደ አውሮፓውያን አቆጣጠር በፍጻሜው አርሰናል በአውሮፓ ቻምፒዮንስ ሊግ ለፍጻሜ ደርሶ በባርሴሎና 2-1 ተሸንፎ ዋንጫ ማጣቱን እናስታውሳለን። ከዛ ቀደም ግን 2006 ላይ በቻምፒዮንስ ሊጉ ለፍጻሜ ከመድረሱ በፊት ሪያል ማድሪድን በቴሪ ዳንኤል ኦንሪ ግብ ማሸነፉ የሚታወስ ነው አርሰናልና በቀጣይ የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው ሪያል ማድሪድ ከአርሰናል። የአስቶን ቪላንና የክለብ ብሩዥን ጨዋታ ስንመለከት አስቶን ቪላ ሌላኛው የፕሪሚየር ሊጉ ክለብ ብሩዥን 3-0 አሸንፎ በድምር ውጤት 6-1 በማሸነፍ እንግዲህ ወደ ሩብ ፍጻሜ የተቀላቀለበትን ውጤት አስመዝግቧል። የአሰልጣኝ ኡናይ ኤምሪ ቡድን ዘንድሮ በቻምፒዮንስ ሊጉ አስደናቂ ቡድን እየሆነ ነው የሚገኘው። 8ቱን ተቀላቅሏል። ማርኮ አሴንሲዮ ከፓሪስ ሰን ጀርመን በውሰት ቪላ የደረሰው ተጫዋች ትላንት 2 ግቦችን ማስቆጠር ችሏል። ኢያን ማትሰን ደግሞ ሌላኛዋን ግብ ነው ማስቆጠር የቻለው። ማርኮ አሴንሲዮ ከፒኤስጂ ወይም ከፓሪስ ሰን ጀርመን አስቶን ቪላ ከተቀላቀለ በኋላ በ8 ጨዋታዎች 7ኛ ግቡ ነው ትላንት ማስቆጠር የቻለው በውሰት ክለቡን ከተቀላቀለ በኋላና
ምን ያህል በአስቶን ቪላ ውጤታማ እየሆነና ክለቡንም ለውጤት እያበቃ እንደሆነ ማንሳት እንችላለን። አሰልጣኝ ኡናይ ኤምሪ የቀድሞ ክለባቸውን ፓሪስ ሰን ጀርመንን እንዲሁ ማርኮ አሴንሲዮም የቀድሞ ክለባቸውን በሩብ ፍጻሜው ከፓሪስ ሰን ጀርመን ጋር ነው አስቶን ቪላ የሚገናኘው በቀጣይና ከቀድሞ ክለባቸው ፓሪስ ሰን ጀርመን ጋር የሚያደርጉት ጨዋታም ከወዲሁ የሚጠበቅ ነው የሚሆነው። ቦሩሲያ ዶርትሙንድን እንመልከት። ሊል ከቦሩሲያ ዶርትሙንድ ትላንት ያደረጉት ጨዋታ ፈረንሳይ ላይ የተደረገ መርሃ ግብር ነበረ። ቦሩሲያ ዶርትሙንድ ይህንን ጨዋታ 2-1 በማሸነፍ ስምንቱን የተቀላቀለበትን ውጤት አስመዝግቧል። እንደምናስታውሰው ባለፈው ዓመት የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ቦሩሲያ ዶርትሙንድ ከሪያል ማድሪድ የፍጻሜ ተፋላሚ ነበረ። 2-1 ተሸንፎ በሪያል ማድሪድ ዋንጫ ማጣቱን ይታወሳል። ዘንድሮ በቡንደስሊጋው እጅግ ደካማ ጉዞን እያደረገ ቢገኝም የኒኮ ኮቫቹ ቡድን ቦሩሲያ ዶርትሙንድ በአውሮፓ ቻምፒየንስ ሊግ ግን የተሻለ ውጤት እያስመዘገበ ሩብ ፍጻሜውን መቀላቀል ችሏል። ጆናታን ዴቪድ ለሊል ለባለሜዳው ትላንት ግብ አስቆጥሮ ነበረ። ከዛም በኋላ ኤምሪቻን በፍጹም ቅጣት ምት ቦሩሲያ ዶርትሙንድን አቻ አደረገ። ማክሲሚላን ቤር ደግሞ ባለቀ ሰዓት እንግዲህ ቦሩሲያ ዶርትሙንድን 2-1 እንዲያሸንፍና በድምር ውጤትም 3-2 አሸንፎ ሩብ ፍጻሜውን እንዲቀላቀል ማድረግ ችሏል ማለት ነው። ስለዚህ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ተፋላሚ ክለቦች ተለይተው ታውቀዋል። አርሰናል ከሪያል ማድሪድ፣ ባርሴሎና ከቦሩሲያ ዶርትሙንድ፣ ባየር ሙኒክ ከኢንተር ሚላን፣ ፓሪስ ሰን ጀርመን ከአስቶን ቪላ በቀጣይ በሩብ ፍጻሜ ጨዋታዎች የሚገናኙ ክለቦች ነው የሚሆነው። የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች መጋቢት 30 2017 የሚደረጉ ይሆናል። ሚያዝያ 7 ደግሞ በሳምንቱ ደግሞ የመልስ ጨዋታዎች የሚደረጉ ነው የሚሆነው። ከአውሮፓ ቻምፒየንስ ሊግ ውጤቶች ወጣ እንበልና ወደ ሀገር ውስጥ ጉዳያችን ተመልሰን የአትሌቲክስ ጉዳያችን እንመለከታለን። በኢትዮጵያ የአትሌቲክስ ውድድሮችን ለማከናወን እንግዲህ የመሮጫ መም ወይም ደግሞ ትራክ ችግር ማነቆ እየሆነ ከጊዜ ወደ ጊዜ እየጨመረ መምጣቱ ይታወሳል። ሁለተኛው የአዲስ አበባ አትሌቲክስ ፌዴሬሽን ውድድርም ከጆርካ ኢቨንት ኦርጋናይዘር ጋር በመተባበር ያዘጋጀው የአትሌቲክስ ውድድርም በኢትዮጵያ ስፖርት አካዳሚ እየተካሄደ ነው የሚገኘው። የኢትዮጵያ ስፖርት አካዳሚ እንግዲህ በአዲስ አበባ አንድ ለናቱ የሆነ ትራክ ያለው ሜዳ እንደሆነ የሚታወስ ነው። በዚህ ጉዳይ ላይ አብርሃም ተስፋዬ ተከታዩን ዝርዝር አዘጋጅቷል። እሱን እንከታተላለን። አትሌት አየለች አለሙ የዛሬ ዓመት ገደማ ነበር የኢትዮጵያ ስፖርት አካዳሚ ሐዋሳ ላይ ባከናወነው ምልመላ በ400 ሜትር መስፈርቱን አሟልታ ስፖርት አካዳሚው ነው የተቀላቀለችው። ይህ ደግሞ ተገቢውን ስልጠና እንድታገኝ ይበልጥ አግዟታል። እስካሁን አሪፍ ድጋፍ ነው እየደገፉን ያሉ እና ትራክ አለ፣ ደረጃ አለ፣ ጂም ቤት አለ። ጂምናዚየም ውስጥ ገብተን እንደፈለግ ነው በግልም በኮችም መስራት በጣም አሪፍ ነው። ምርጥ ኮቾች ነው አለን። ኢቲቪ የአዲስ አበባ አትሌቲክስ ፌዴሬሽን ከዮርካ ኢቨንት ጋር ለሁለተኛ ጊዜ ባሰናዳው የአዲስ አበባ ክለቦች አትሌቲክስ ውድድር ላይ በተገኘበት ወቅት በ5000 ሜትር ነገ አንጋፋውን አትሌት ቀነኒሳ በቀለን ቦታ መረከብ የሚፈልግ ተስፈኛ አትሌት ተመልክቷል። ይህ አትሌት ገዛኝ ሚደቅሳ ይባላል። በአንድ ግለሰብ በጎ ፍቃድ በተቋቋመ የጥቁር ግስል አትሌቲክስ ማሰልጠኛ ማዕከል ውስጥም የሚገኝ ነገን ተስፋ የሚያደርግ አትሌት ነው። ወደፊት ጥሩ ቦታ ደርሼ ያው እንግዲህ ቤተሰቤም አገሬ እንደማያኮራ ተስፋለኝ። ግን ከዛ በፊት መቅደም የነበረበት የአትሌቱ መሰረታዊ ትጥቅ አቅርቦትና ይብዛም ይነስም ወራዊ ክፍያው በተገቢ መንገድ አለማግኘቱ ነገውን አሳሳቢም አድርጎበታል። ችግር ነው። ክለቦቻውን በጣም ችግር ላይ ነን። ደሞዝ በስነ ስርዓት አይከፈልልንም። በቃ በቂ ገቢ እንትን አናገኝም። ትጥቅ ምናምን አናገኝም። ይህ በአንድ ውድድር ቦታ የተስተዋለ የሰፋ ልዩነት ነው። የዚህ ውድድር ዋነኛው ዓላማ ለአትሌቶች የውድድር እድል መፍጠርና ክለቦች ከሁለተኛው ዲቪዚዮን ተስፋ የጣለባቸውን አትሌቶች እንዲመለምሉ ማድረግ ነው። እድል የቀና ሁሉ ይህ ህይወቱን የሚቀይርበት ጥሩ አጋጣሚም ጭምር ነው። በዚህ ውድድር ብዙ ክለብ ያሌላቸው ልጆች አሉ። ውጤት ካመጡ ትላልቅ ክለቦች ይወስዷቸዋል። እንደነ ማህበራት ኃይል እንደነ ባንክ የመሳሰሉት ማደግ ይችላሉ። እንደዚህ አይነቶች ደግሞ ራሳቸውን ለማየት ይሄ ውድድር መሳተፉ በጣም ደስ ይላል ማለት ነው። ብዙ ታለንት ያላቸው ነገ ኢትዮጵያን ባንዲራ የሚያውለበልቡ አትሌቶችን አይተናል። እነኛ አትሌቶች ደግሞ ወደ ተሻለ ክለብ የሚገቡበትና ክለቦች ደግሞ ራሳቸውን የሚያጠናክሩበት አትሌቶቻቸውን የሚያዩበት ትልቅ የአትሌቲክሱ መሰረት ነው ብለን ነው የምናስበው። የመዲናው አትሌቲክስ ፌዴሬሽንም ቢሆን ክለቦችን ለማበረታታት በስኬት ላጠናቀቁ አትሌቶች የገንዘብ ሽልማት ያበረክትላቸዋል። ይህ ደግሞ የተሳትፎ ቁጥር በዚህ ዓመት እንዲጨምር አድርጎታል። እንግዲህ በክለብ ደረጃ አጠቃላይ በእኛ በአዲስ አበባ አትሌቲክስ ፌዴሬሽን ስር የተመዘገቡ ክለቦች ሙሉ በሙሉ ተገኝተዋል። በአጠቃላይ ከ1050 በላይ
አትሌቶች ከአጭር ርቀት እስከ ረጅም የሜዳ ተግባርን ጭምር በዚህ ውድድር ላይ ያው ተሳትፈዋል ማለት ነው። በአዲስ አበባ ክለቦች ሻምፒዮና ከ100 ሜትር እስከ 10 ሺህ እንዲሁም የሜዳ ተግባርን ጭምር የሽልማት ሁኔታ ለአትሌቶቹ ሽልማት ያዘጋጀንበትና እንዲሁም ደግሞ ከ3 ወርቅ በላይ ያመጣ ሪከርድ የሰበሩ አትሌቶች ሪከርድ ያሰበሩና ከ3 ወርቅ በላይ ያመጡ አሰልጣኞች በዚህ ውድድር ተሸላሚ እንዲሆኑ ፌዴሬሽኑ ስፖንሰሮችን በመፈለግ እንደምታዩት ጆርካ ኢቨንት ኦርጋናይዘር ከአዲስ አበባ ፌዴሬሽን ጋር ጎን በመሆን ስፖርቱን ለማሳደግ በጋራ እየሰራ ነው ማለት ነው። ምንም እንኳን ለመዲናዋ ብቸኛ የውድድር ቦታ ሆኖ እያገለገለ የሚገኘው የኢትዮጵያ ስፖርት አካዳሚ የመሙ ደረጃ ከጊዜ ወደ ጊዜ እየወረደ መጥቷል። ለስፖርተኞች አመቺ ያለመሆኑ ደግሞ አትሌቶች በሂደት ዘርፍ እንዲቀይሩ ሁሉ እያደረጋቸውም ይገኛል። አፋጣኝ መፍትሄ ካልተሰጠው ደግሞ ነገ ውድድር ማየት እንኳን ብርቅ መሆኑ አይቀሬ ነው ተብሏል። አትሌቶቻችን አሁን ወደ ጎዳና ብቻ ሆኗል። የትራክ ወደ እያጣን ነው። በጣም ትራክ እያጣን ነው። እውነቱን ነው የምነግራችሁ። የትራክ ውድድር እየጠፋ ነው። ኦሎምፒክስ ራሱ ወደፊት ምን ይገኛል ብለን ነው የምናስበው? ቁጭ ብለን እየተኛ ነው። ፕሮጀክት ላይ አልተሰራም ምንም ነገር። እንግዲህ የትራክ ነገር እውነት ለመናገር ይህ ትራክ ነው ያለው እስካሁን። አዲስ አበባ ስቴዲየም ገና አላለቀም እንደምታዩት። ሌሎችም አሁን አበበ ቢቂላም ለእንደዚህ አይነት ውድድር አይሆንም። ምክንያቱም አበበ ቢቂላ 6 ሜትር ተርፍ ስላለው በዛ ላይ ደግሞ አትሌቶች ብዙ ጊዜ እንደምታዩት ትራክ ላይ ሲሮጡ በስፓይክ ነው የሚሮጡት በቶርሽን ስላልተለመደ ከዛ አንፃር ያው እንግዲህ አካዳሚ ነው ይሄ ሜዳ እቺ ትራክ ነው ያለሽው። እቺን ትራክ ደግሞ እንግዲህ በደንብ መያዝ ያለብን አጠቃላይ እንደ መንግስትም ብቻ ሳይሆን እኛም እንደ ፌዴሬሽንም እንደ ባለ ድርሻ አካልም ሁሉም የድርሻው መወጣት አለበት ብዬ ነው የማስበው። ምክንያቱም እቺ ትራክ ከሌለሽ በአጠቃላይ ስፖርት ይቆማል ብለን ነው የምናስበው። ቀጥለን ደግሞ የዩሮፓ ሊግ ጨዋታዎችን ነው የምንመለከተው። ከአውሮፓ ቻምፒዮንስ ሊግ ቀጥሎ ትልቅ ትኩረት የሚሰጠው የዩሮፓ ሊግ የክለቦች ውድድር የጥሎ ማለፍ የመልስ ጨዋታዎች ዛሬ ቀጥለው የሚደረጉ ነው የሚሆኑት። ማንቸስተር ዩናይትድ ከሪያል ሶሲዳድ ምሽት 5 ሰዓት ላይ በኦልድ ትራፎርድ የሚያደርጉት ጨዋታ ይጠበቃል። ማንቸስተር ዩናይትድ ወደ ስፔን አቅንቶ ከሪያል ሶሲዳድ ጋር ያደርገውን የመጀመሪያ ዙር ጨዋታ አንዳቻ መለያየቱ ይታወሳል። ስለዚህ ያንን ውጤት አስጠብቆ ውጤቱን ለመቀልበስ በሜዳው ዛሬ ምሽት 5 ሰዓት ላይ የመልሱን መርሃ ግብር ያደርጋል። በእንግሊዝ ፕሪሚየር ሊግም ባለፈው ሳምንት ከአርሰናል ጋር አቻ መለያየቱ ይታወሳል። ማንቸስተር ዩናይትድ ያለፉትን 5 ጨዋታዎች በአጠቃላይ ያደርጋቸውን ውድድሮች ስንመለከት አንድ ጨዋታ ብቻ ነው ማሸነፍ የቻለው። 4ቱን አቻ ተለያይቷል። በፕሪሚየር ሊጉ ኢፕስዊች ታውንን 3-2 ያሸነፈበትን ጨዋታ ማንሳት እንችላለን። ከዛ ውጭ ሌሎች መርሃ ግብሮች 4ቱን መርሃ ግብሮች ባቻ ውጤት ነው ያጠናቀቀውና ዛሬ ወደ አሸናፊነት ለመመለስና በዩሮፓ ሊጉ ሩብ ፍጻሜውን ለመቀላቀል የሚያደርገው ጨዋታ ይጠበቃል። ተጋጣሚው ሪያል ሶሲዳድ ደግሞ በሴቪያ በላሊጋው 1-0 ተሸንፏል። ሁለቱ ክለቦች 2022 ላይ ተገናኝተው በዩሮፓ ሊጉ ተገናኝተው ማለት ነው አንዳንድ ጊዜ በተመሳሳይ ውጤት 1-0 ተሸናንፈዋል። ማንቸስተር ዩናይትድ ያለው አማራጭ ከበርካታ ውድድሮች ተሰናብቷል። የዩሮፓ ሊግ ብቻ ነው የሚቀረውና ይህንን ዋንጫ ለማሸነፍና የተሻለ ውጤት ለማስመዝገብ ለደጋፊዎችም ለማበርከት የሚያደርገው ውድድር እንደሆነ የሚታወስ ነው ዩሮፓ ሊግ። በነገራችን ላይ በዩሮፓ ሊጉም እስካሁን ያልተሸነፈው ብቸኛው ክለብም ቢኖር ማንቸስተር ዩናይትድ ነው። ስለዚህ ዛሬ ምሽት ውጤቱን ለመቀልበስና ወደ ቀጣዩ ዙር ለማለፍም የሚያደርገው መርሃ ግብር ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ይጠበቃል። ሌላኛው መርሃ ግብር ቶትናም ከኤዜድ አልካማር የሚያደርጉት የዩሮፓ ሊግ የመልስ ጨዋታ ነው። የአንጂ ፖስቴኮግሉ ቡድን ቶትናም ዘንድሮ ውጤት ማጣት ቀውስ ላይ ነው የሚገኘው። በፕሪሚየር ሊጉ ላለመውረድ እየታገለ የሚገኝ ቡድን ነው። ከዛ ውጪ በሌሎች ውድድሮችም ውጤት እየቀናው አይደለም። ከኤዜድ አልካማር ጋር ከሜዳ ውጭ ያደረገውን ጨዋታ ባሳለፍነው ሳምንት 1-0 ነው የተሸነፈው። ሉካስ ቤርግቫል በራሱ መረብ ላይ ባስቆጠራት ግብ 1-0 ተሸንፎ ነው የመጣውና ስለዚህ ይህንን ውጤት ለመቀልበስ ዛሬ ምሽት 5 ሰዓት ላይ በሜዳው የሚያደርገው መርሃ ግብር የሚጠበቅ ነው የሚሆነው። ኤዜድ አልካማር ግን አንድ መጥፎ ክብረ ወሰን አለው ከእንግሊዝ ክለቦች ጋር ባለፉት 9 ጨዋታዎች ከሜዳ ውጭ ወደ እንግሊዝ አቅንቶ ከሜዳ ውጭ ባደረጋቸው ጨዋታዎች 9ኙንም ጨዋታ በመሸነፍ ብቸኛው ክለብ ነው። ስለዚህ ዛሬ ለ10ኛ ጊዜ ላለመሸነፍ የሚያደርገው መርሃ ግብር ይሆናል። ኤዜድ አልካማር ወደ እንግሊዝ አቅንቶ የሚያደርጋቸውን ጨዋታዎች በተከታታይ በመሸነፍ መጥፎ ሪከርድ ነው ያለው። አትሌቲክ ቢልባኦ ከሮማም ዛሬ ምሽት 2:45 የሚያደርጉት ጨዋታ ነው። ሬንጀርስ ከፌነርባቼም እንዲሁ ተጠባቂ መርሃ ግብር ነው። ላትሲዮ ከቪክቶሪያ ፕሌዘን፣ አይንትራ ፍራንክፈርት ከአያክስ አምስተርዳም፣ ኦሎምፒያኮስ ከቦዶ ግሊምትና ሊዮን ከስቱዋ ቡካሬስት ዛሬ በዩሮፓ ሊጉ ጥሎ ማለፍ የመልስ ጨዋታ የሚደረጉ ሌሎች መርሃ ግብሮች ናቸው።
የአውሮፓ ኮንፈረንስ ሊግ ጨዋታን እንመለከታለን። የአውሮፓ ኮንፈረንስ ሊግም እንዲሁ ጥሎ ማለፍ የመልስ ጨዋታዎች ዛሬ ቀጥለው የሚደረጉ ነው የሚሆነው። የኢንዞ ማሬስካው ቡድን ቼልሲ በዚህ ውድድር ላይ እየተሳተፈ እንደሆነ ይታወሳል። ስለዚህ ዛሬ ምሽት 5 ሰዓት ላይ በሜዳው ከኮፐንሃገን ጋር የሚጫወት ነው የሚሆነው። ከሜዳው ውጭ የመጀመሪያውን ዙር ጨዋታ አድርጎ ቼልሲ 2-1 አሸንፎ መመለሱ ይታወሳል። ስለዚህ የተሻለ እድል ይዞ ዛሬ በመልሱ ጨዋታ በሜዳው የሚያደርገውን ጨዋታ ወደ ሩብ ፍጻሜ ለመቀላቀል የተሻለ እድል ይዞ የሚጫወት ነው የሚሆነው። 2-1 ሲያሸንፍ ተከላካይ ሪስ ጄምስ አማካይ ቦታ ላይ አድርገው ኢንዞ ማሬስካ ጫወተውት ነበር። ባሳለፍነው ሳምንት ግብ ማስቆጥሮላቸው ነበርና ለዛ ውጤት ማማር የሪስ ጄምስ ትልቅ አስተዋጽኦ የአማካይ ክፍሉ ላይ ጥሩ እንደነበር አሰልጣኝ ኢንዞ ማሬስካ አስተያየታቸውን ከጨዋታው በፊት ሰጥተዋል። በዛሬው ጨዋታ ላይ ግን ተጫዋቾችን በጉዳት ያጣሉ። ኮል ፓልመር ራሱ ሪስ ጄምስም ቢሆንና ክሪስቶፈር ንኩንኩ ለጨዋታ ብቁ ያልሆኑ ተጫዋቾች እንደሆኑ እየተገለጸ ነው የሚገኘው። ማሎ ጉስቶም ከጨዋታ ውጭ ነው ተብሏል። በሌሎች ጨዋታዎች ፊዮሬንቲና ከፓናቲናኮስ፣ ቪክቶር ጉማሬሽ ከሪያል ቤቲስና ሊጋ ዋርሳው ከሞልደ ዛሬ በአውሮፓ ኮንፈረንስ ሊግ የመልስ ጨዋታ የሚደረጉ መርሃ ግብሮች ናቸው። ወደ ሀገር ውስጥ መለስ እንበልና የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎችን እንመልከት። የኢትዮጵያ ሴቶች ፕሪሚየር ሊግ 15ኛ ሳምንት ጨዋታዎችን ከዛሬ ጀምሮ የሚደረጉ ነው የሚሆነው። ዛሬ ረፋድ 4 ሰዓት ላይ ባህር ዳር ከተማ ከአርባ ምንጭ ከተማ ጨዋታቸውን ያደርጋሉ። ባህር ዳር ከተማ 16 ነጥቦችን ይዞ 9ኛ ደረጃ ላይ ነው የተቀመጠው። አርባ ምንጭ ከተማ ደግሞ በ8 ነጥቦች ከፍ ብሎ በ2 ነጥቦች ከፍ ብሎ 18 ነጥቦችን ይዞ 8ኛ ደረጃ ላይ ነው የተቀመጠውና ዛሬ የሚያደርጉት ጨዋታ ከደቂቃዎች በኋላ 4 ሰዓት ላይ የሚደረግ ነው የሚሆነው። ነገ አዳማ ከተማ ከመቻል፣ ድሬዳዋ ከተማ ከሀምበሪቾ፣ ኢትዮ ኤሌክትሪክ ከሀዋሳ ከተማ ጨዋታቸውን ያደርጋሉ። ቅዳሜ ደግሞ ኢትዮጵያ ንግድ ባንክ ከአዲስ አበባ ከተማ እንዲሁም ሲዳማ ቡና ከልደታ ክፍለ ከተማ ጨዋታቸውን የሚያደርጉ ነው የሚሆነው። ኢትዮጵያ ንግድ ባንክ በ38 ነጥቦች የኢትዮጵያ ሴቶች ፕሪሚየር ሊግን ይመራል። ሀዋሳ ከተማና ሲዳማ ቡና ደግሞ በእኩል 26 ነጥቦች ይከተላሉ። የኢትዮጵያ ንግድ ባንኳ አጥቂ ሴናፍ ዋቁማ በ15 ግቦች የኢትዮጵያ ሴቶች ፕሪሚየር ሊግን ከፍተኛ ግብ አስቆጣሪነት እየመራች ትገኛለች። በመጨረሻ የምናደርገው መረጃ ዶክተር ፓትሪስ ሞትሴፔ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በድጋሚ ፕሬዚዳንት ሆነው ትላንት ተመርጠዋል። እንደ አውሮፓውያን አቆጣጠር እንግዲህ ከ2021 ጀምሮ ነው ዶክተር ፓትሪስ ሞትሴፔ የአፍሪካ እግር ኳስ ኮንፌዴሬሽን የካፍ ፕሬዚዳንት ሆነው ሲሰሩ የቆዩት። ትላንት ደግሞ 14ኛ አስቸኳይ ስብሰባቸውን ትላንት በግብጽ ካይሮ አድርጎ ነበረ የካፍ ጠቅላላ ጉባኤ። ስለዚህ የ63 ዓመቱን ዶክተር ፓትሪስ ሞትሴፔን ለቀጣይ 4 ዓመታት እስከ 2029 የካፍ ፕሬዚዳንት ሆነው እንዲመሩ በድጋሚ መመረጣቸው ነው ይፋ የተደረገው። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትና የካፍ ስራ አስፈጻሚ ኮሚቴ አባል አቶ ኢሳያስ ጅራ እንዲሁም የፌዴሬሽኑ ምክትል ፕሬዚዳንት ዶክተር ዳኛቸው ነገሩና ዋና ስራ አስፈጻሚው አቶ ባህሩ ጥላውንም በዚህ ስብሰባ ላይ መሳተፋቸውን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ለአዲስ ቀን የተዘጋጁ የስፖርት መረጃዎቻችንም በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። በሰላም ዋሉ። መልካም ጊዜ